እግዚአብሔር ከሌለበት ቤተ መንግስት እግዚአብሔር ያለበት ከብት በረት ስለሚሻል እግዚአብሔር ያለበት ቦታ ላይ ለመኖር ክርስቲያኖች እንቁረጥ። ሰው ላይ ኖርበት ይችላል። እኛ ምን ፈልጋቸውና አብረውን እንዲኖሩ አይዞ በርታ የሚሉን ሰዎች ላይ ኖርበት ይችላል። ምናልባት እኛና እግዚአብሔር ብቻ ልንገኝበት የምንችልበት ቦታ ከሆነ እውነቴን እምላችሁ አንውጣ። ወንጌልን ለመስማት ፈልገው ያላገኙ ወንጌል የተባለ ክርስቶስን ለማየት ተመኝተው ያላዩ ለመብላት ለመጠጣት ተመኝተው ያልጠጡና ያልበሉታል። ቢያንስ የሄደ እጅለኛ ክፍት ነው። እግዚአብሔር ታዲያ ለምን ዝም ያለ ይመስላችሁ? እንደዛች ሴት ያለ ለቅሶማና ለቅስ ሰዎች ስለሆነ እኮ አንደኛው መልስ እሱ ነው። ቅዳሴ ሲቀደስ ሰምታችኋል። ካህኑ እንዲህ ሲል እናንተ የምታዩትን ያዩ ዘንድ ብዙ ነቢያት ጻድቃን ተመኙ ግን አላዩም። እናንተ የምትሰሙትን ይሰሙ ዘንድ ብዙ ነቢያት ጻድቃን ተመኙ ግን አልሰሙም። የእናንተ ያዩ አይኖቻችሁ የሰሙ ጆሮዎቻችሁ የተመሰገኑ ናቸዋል። ወንጌልን ለመስማት ፈልገው ያላገኙ ወንጌል የተባለ ክርስቶስን ለማየት ተመኝተው ያላዩ ለመብላት ለመጠጣት ተመኝተው ያልጠጡና ያልበሉታል። ቢያንስ የሄደ እጅለኛ ክፍት ነው። ዘመኑ ክፉ ነው፣ ዘመኑ ባዶ ነው፣ ዘመኑ እንዲህ ነው ከማለታችን አስቀድመን በዚህ ዘመን ያለንን ደግሞ መልካም ዕድል እንዳንረሳ። ትልቅ ደጅና የምህረት በር ነው እግዚአብሔር የከፈተልን እነዚህን እንድንጠቀም። ስለዚህ ክፉ ነው ብለን የምናማረራቸውንና ነገ ላይ እንዳይደርሱብን ብለን የምንፈራቸውን ነገሮች በሙሉ የምንሻገረው በመፍራት አይደለም። አንዳንድ ሰው ነገ የሚመጣውን ክፉ ጊዜ ለመሻገር ነገ የሚመጣውን የመጨረሻውን ዘመን በቃ ነፃ ለመውጣት ብሎ የማያደርገው ነገር የለም። ልንገራችሁ፣ የሚመጣውንና ክፉ የሆነውን ዘመን መሻገር የሚፈልግ ሰው ማንም ሰው ካለ ይሄንን ቃል እንዳትረሱት። ቅዱስ ማርቆስ ወንጌል ምዕራፍ 13 ላይ ክርስቶስ እንዲህ ያለው ሽሽታችሁ በክረምት አይሁን አለ። እስኪ ሽሽታችሁ በሉ እንጂ በምን አይሁን? ሰው ለምንድን ነው በክረምት እንዳይሸሽ የሚመከር? አንደኛ ያው ዝናብ ስለሚዘንብ ውሃው ምን ያደርጋል? ይሞላል። ስለዚህ እሻገረዋለሁ ባለው ውሃ ተወስዶ መሞታል። ሁለተኛው ግን ሽሽታችሁ በክረምት አይሁን ብሎ ሲናገር ክረምትና ሰንበት ሁለት የተለያዩ ነገሮች የሚደረጉባቸው ናቸው። ልብ ብላችሁ ስሙ። ክረምት የሚዘራበትና ያንን ዘር በትዕግስት እስኪበቅል ድረስ የሚጠበቅበት ጊዜ ነው። እየሰማችሁ ነው? አንድ ሰንበት ደግሞ ለአይሁድ የተሰጠ ትልቅ ሕግ ነው። በሰንበት ደግሞ አይሁድ የሚያርፉበት፣ ከዘረጉ የማያጥፉበት፣ ካጠፉም ደግሞ የማይዘረጉበት በጣም በጥብቅ የሚያከብሩት በዓል እና ሊቃውንት ምን ይላሉ? ሽሽታችሁ በክረምት አይሁን ማለት በከፋ ጊዜ ላይ እንደ ክረምት የደመነ ወይንም ደግሞ እንደ ክረምት ትዕግስት አልባ የሆነ እንደ ሰንበት አከባበር እንዳይሁድ ደግሞ ጭምተኝነትና ከጽድቅ የራቀ ህይወት አይኖራችሁ ለማለት ነው። እየሰማችሁ ነው? ከጽድቅ የራቀ ህይወትና ትዕግስት አልበኛ የሆነ ህይወት ሽሽቱ በክረምት እንደሆነ ሰው ዘመኑን ሳያይ በጋውን ሳይመለከት እንደሚሄደው ሁሉ ክፉ ዘመኑን ማለፍ የሚፈልግ ሰው ሁሉ ጎተራ ውስጥ ማከማቸት ያለበት መልካም ስራ ነው። ዮሴፍ ይህንን ያሳየው። ከዛ በኋላ የዮሴፍም እውነት ህልሙ እውን እንደሆነ ታወቀ። በጣም በሚገርም ሁኔታ ትላንትና ወህኒ ቤት የተጣለው ዮሴፍ አሁን ከፈርዖን ቀኝ ትልቅ መኮንን ሆኖ ተሹሞ እግዚአብሔር አከበረው። በአሕዛብ ሀገር ሰው በማያውቀው ሌሎች እኮ አገር ተወላጆች ነበሩ። ማንም እግዚአብሔር ሲያከብርህ እንዲህ ነው። ተከበር ካለ ቦታ ራሱ የማይሰጥበት ቦታ ላይ ቦታ እንዲሰጥ ያደርጋል። እግዚአብሔር ሊያከብርህ ከፈለገ ማንም ሊሽር አይችልም። ለዛ እኮ ነው መጽሐፍ እግዚአብሔር ያከበረውን ማን ሊኮንነው ይችላል ይላል። ዮሴፍን ያከበረው ፈርዖንና ተቀመጥ ያለው ወንበር አይደለም፣ እግዚአብሔር ነው። ስለዚህ ፈርዖን እንዳላስቀመጠው ሁሉ ፈርዖን ሊያነሳው አይችልም። ያስቀመጠው እግዚአብሔር ነው፣ የሚያነሳውም እግዚአብሔር ነው። ለዛ ነው ዮሴፍ በዛ ሁሉ የረሃብና በዛ ሁሉ የችግር ዘመናት እንኳን ለሀገሪቷ ለግብጽ ይቅርና ለሌላውም ተረፈ። ቤተሰቦቹን አስጠጋ። የዛን የረሃብ ዘመን ህዝቡም ቤተሰቡም እንዲሻገር አረገ። አሁን ለዚህ ነው ኦሪት ዘጸአት ልክ ሲጀምር
ዮሴፍን የማያቅ ሌላ ንጉስ ተነሳ። ዮሴፍ ለግብጽ አንድ ተራ መኮንን አይደለም። ዮሴፍ ለግብጽ ረሃብን ያሻገረላቸው ሰው ነው። ዮሴፍ ለግብጽ ለሌላው እንኳን እንዲተርፉ ትልቅ ውለታ ያደረገ መኮንን ነው። ዮሴፍ ለግብጽ ምን አለፋችሁ ሌሎች ሰዎች ወደ ቦታው ተከማችተውና ተጠግተው እንዲኖሩ ህይወትን መቀጠል የቻለ ትልቅ ሰው ነው። ዮሴፍን የማያውቀው ሌላ ንጉስ ተነሳ ማለት ውለታውን የዮሴፍን የረሳ ሌላ ሰው መጣ ማለት ነው። ውለታን መርሳት የመሰለኩ ትልቅ ኩነኔና ትልቅ እኮ ኪሳራ የለም ታውቃላችሁ። ለዛ እኮ ነው ቃለ እግዚአብሔር በየዕለቱ ቤተክርስቲያን በሊቃውንቷ እንደ ወንዝ ጅረት የምታፈሰው የእግዚአብሔር ውለታውን እንዳንረሳው ነው። የእግዚአብሔርን ውለታውን የረሳን ዘመን እግዚአብሔርን የማያውቀው ሌላ ህዝብ ተነሳ ተብሎ ነው ለኛም የሚጻፍልን። ከየት እንዳሻገረን መዘንጋት ስንጀምር ዮሴፍን የማያውቀው ሌላ ንጉስ ተነሳ። ቤተሰቦቹ ረሃብን እንዲሻገሩ ተብለው ነበር የተጠጉት እንዲሻገሩ ተብሎ። እሱ ግን ምን አደረጋቸው? ሲያያቸው ቁጥራቸው እየጨመረ መጣ ፈርዖን። እነዚህ ሲውሉ ሲያድሩ ነገ ደግሞ ተመልሰው እኛ ላይ መተው ለረሃብ ብለው የተጠጉት እኛኑ ራሳችን እንዳይገዙን አለና ወደ ቀኝ ግዛት ወይንም ደግሞ እስራኤላውያን ወደ ቀኝ ባርነት ወደ ቀኝ ግዛት እንዲገቡ ተደረገ። ከ400 ዓመት በላይ የተሰቃዩ እስራኤላውያን አነቡ እንባቸውን እየዘሩ የመጨረሻው ግፍ የነበረውና እግዚአብሔርም ያንን ሁሉ የመከራ ዘመን እንዲያበቃ ያደረገላቸው ምንድን ነበረ ቢባል አንዲት ሴት ነፍሰ ጡር ነበረች እና ግብጾች በጣም እስራኤላውያን ከሥራ ፈትነትና ትንሽ እንኳን እረፍት አግኝተው ራሳቸውን ሰውነታቸውን እንዲጠግኑ ራሱ አይፈቅዱም። ሥራ ሲፈቱ ተሰብስበው እናምጽባቸዋለን ብለው ሌላ ነገር ያመጣሉ ብለው እየገረፉን የሚያሰሯቸው። ዛሬ ግብጽ ውስጥ የሚመሰገኑባቸው ብዙ ፒራሚዶች የነሱ የጭንቃና የነሱ የጉልበት ውጤት አይደለም፣ የእስራኤላውያን ነው። በሰው ላብ በሰው ድካም እኮ ስንቱ በልጽጎና ስንቱ አድጎ እኮ ተገኝቷል እዚህ ዓለም ላይ። ትላንትና የጀመረ ነገር ነው፣ ዛሬ እንደ አዲስ የመጣ እንዳይመስላችሁ። ታዲያ ያቺ ነፍሰ ጡር ሴት ጭቃ እያስረገጧት ምጧ መጣ። ዙሪያው ላይ የነበሩ ሰዎች ምጧ መምጣቷን ተመልክተው ለሚያስተዳድሯቸው ሰዎች እባካችሁ ወጣ ትውለድና ተመልሳ ትምጣ ከዛ ትረግጣለች አሉ። ወታደሩ ምን አለ? እዚሁ ትውለደው፣ እንዲያውም የህፃናት ደምና ስጋ ያንን የምትረግጠውን ጭቃ ያደርቅልናል፣ ጥሩ አድርጎ ያጠነክረዋል። ጭካኔያቸውን አያችሁት? ያቺ ሴት እዛው ወልዳ ልጆቿን ከነደሟ ተረገጠቻቸው። የዚህን ጊዜ ላይ ነው ከልክ በላይ እንባዋን ወደ ላይ ረጨችው። ስንቱ እኮ አልቅሶ ነበር፣ ስንቱ አንብቶ ነበር። የዛች ሴት እንባ ግን የሁሉንም ለ400 ዓመታት ሲያለቅሱ የነበሩ ሰዎችን እንባ በሙሉ ይዞ ወደ ላይ ወደ እግዚአብሔር መንበር ነው ያረገው። ዛሬ እንደዛች ሴት እኮ የሚያለቅስ ሰው አለ እንዴ? እሱ ካልተነካ፣ እሱ ቤቱ ካልተንኳኳ፣ እሱ እንትና የደረሰባቸው ችግር ካልደረሰበት በቀር እኮ ሲያሳዝን ብሎ ነው የሚያልፍ። ልጸልይ አይል፣ እግዚአብሔር ያቅልልላቸው አይል። እውነት እንነጋገር ከተባለ ራሱ አንዳንዶቻችን ኢትዮጵያን ዳሯን እሳት መሃሏን ገነት ያርግልን የምንለው እሳቱ እኛ ጋር እንዳይመጣ ለማድረግ ነው እንጂ እውነት ለሀገርም ራሱ አስበን ይሆን? በጣም ራስ ወዳድ እኮ ነን እኛ ላይ አይድረስብን እንጂ ለሰለሌላው ጉዳያችን አይደለም። ያቺ ሴት ያለቀሰችው እንባ የእግዚአብሔርን መንበር አንኳኳ። ዛሬ ስንቱ ግን ያለቅሳል እኮ። እግዚአብሔር ታዲያ ለምን ዝም ያለ ይመስላችኋል? እንደዛች ሴት ያለ ለቅሶማ እናለቅስ ሰዎች ስለሆንን እኮ ነው። አንደኛው መልስ እሱ ነው። እውነት ከልባችን ተቃጥለን እያየነው ያለነው ክፉ ነገር በሙሉ እንዲሻገርና ሀገራችን ምንም እንኳን ፀሐይ ቢወጣላት ድምን ያለብን ነገር በሙሉ ነፃ እንድንወጣ ስለማንፈልግ ከልባችን ስለማናለቅስ ነው። ከልባችን እግዚአብሔርን ስለማንለምነው ነው። ሁለተኛው ደግሞ ምክንያቱ ለምን መሰላችሁ? ያቺ ሴት ያለቀሰችውን እንባ እንዳልኳችሁ 400 ዓመት ከዛም በላይ ብዙ ሰው አልቅሶታል። ዝም ያለው ግን ለምንድን ነው እግዚአብሔር ብትሉ፣ እግዚአብሔር ዝም ያለው ሳይሰማቸው ቀርቶ አይደለም፣ በደንብ እንዲጠሩት ስለፈለገ። ችግር ሲመጣ አይደል እግዚአብሔርን በደንብ የምንጠራው? ሲጎልብን አይደል እግዚአብሔርን በደንብ አድርገን ድምጹን ከፍ አድርገን የት ነህ የምንለው? እግዚአብሔር እኮ ስለሚያውቀው ነው አመላችንን በብዙ ነገር ውስጥ እንድንገባ የሚያደርገን። ሁሉን ሰላም ቢያደርግልንማ ትዝም አይለንም። እሱ በደስታችን ተውጠን
ባረገልን ነገር በሙሉ ያረገልንን እግዚአብሔርን ረስተን እንኖር ነበር። ስለዚህ የሚወጋን ነገር ያስፈልጋል። እስራኤላውያንን 400 ዓመት በሙሉ ዝም ያላቸው ሳያየው ቀርቶ አይደለም፣ በደንብ እሱን እንዲጠሩት ስለፈለገ ነው። በደንብ አድርገው ከልባቸው እግዚአብሔር ወይ ድረስልን እንዲሉት ስለፈለገ ነው። እግዚአብሔርም ድምፃቸውን ሰማቸው። አንድ ሰው ለነሱ ነፃ የሚያወጣላቸውን ሙሴን እንዲወለድ አደረገላቸው። ሙሴ ከዛ በኋላ ነው ለእስራኤላውያን አዋጅ ታውጆ ሕፃናት ይሙቱ ተብሎ እሱ በግሩም በእግዚአብሔር ጠባቆት በፈርዖን ቤት ውስጥ ያደገ ነፃ አውጪ ነበር። ፈርዖን ቤት ውስጥ ያየውን ግፍ ተጸይፎ የተመለከተውን ነገር በሙሉ ጸልቶ ደግሞ ተመልሶ የኮበለለ እውነተኛ ሰው ነበር። ዓለም ውስጥ እየኖረ እኮ ዓለሚቷን ወዶ እዚያው የቀረ እኮ ስንት ሰው አለ መሰላችሁ? ሙሴ በጣም የሚደንቅ አይነት ነብይ ስለሆነ ነው ይሄን የምነግራችሁ። ፈርዖን ቤት ከ30 ዓመት በላይ ኖሯል። ከ30 ዓመት በላይ ለጣዖት ዕጣን ሲታጠን፣ ግፍ ሲሰራ፣ ክፉ ነገር ሲደረግ በሙሉ በአይኑ በብረቱ አይቷል። ግን ያ ሁሉ ክፋት እውነተኛ የሆነውን እውነተኛ ውስጡ እግዚአብሔር አምላክ የሚጠራውን ነገር አዳፍኖት ህሊናውን ቀብሮ ለሆዱ ያደረሰው አልነበረም ሙሴ። ዛሬ እኮ አብዛኞቻችን በዓለም ላይ እየኖርን መጽደቅ እንደማይቻል ያክል ይመስል እኮ ነው። እናኔ ምን ላድርገው እንዲህ እየኖርኩኝ፣ እናኔ ምን ላድርገው በዚህ አይነት ኑሮ እየተሰቃየውኝ፣ እናኔ እንዴት ላድርገው እነገሌ እያደረጉት እያለን ብዙ ኃጢአት የምንሰራው። ዓለም ላይ ስለኖርን ብቻ እንደ ዓለም የመኖር መብት የለንም ክርስቲያኖች ማናችንም። ጌታችንም ለዛ አይደለ የዮሐንስ ወንጌል ምዕራፍ 15 ላይ እኮ ለደቀ መዛሙርቱ ኋላም ለኛ የሚሆን ጥቅስ እኮ ትምህርት አስተምሮናል። እኒህን ከዓለም አገኘዋቸው፣ ዳሩኑ ግን የዓለም አይደሉም ማለት። ከዓለም ተገኝቶ የዓለም አለመሆን አለ። በዓለም ውስጥ እየተኖረ ዓለማዊ አለመሆን መቻል ይቻላል። ይሄ እኮ ሩቅ አትሂዱ ክርስቲያኖች። ምሳሌ ልስጣችሁ። ለምሳሌ እናንተ እዚህ ሁላችንም ያለ ነው ስጋም ነፍስም አለን አይደል? ታስቡበታላችሁ እንዴ? ባይኖራችሁማ ትሞቱ እኮ ነበር። ስጋም ነፍስም አለን የለንም? ነፍሳችሁ ምናችሁ ውስጥ ነው ያለችው? ስጋችን ውስጥ ነው አይደል ያለችው? ነፍሳችን ስጋችን ውስጥ ስላደረች ብቻ ነፍሳችን እንደ ስጋችን ልሁን ትላለች? መልሱ እንጂ። ስጋችንም እንደ ነፍስ ልሁን ብሎ ይናገራል? አይናገርም። እንዲህ ማለት እኮ ነው ዓለም ላይ እየተኖረ ዓለማዊ መሆን ይቻላል። ልክ ነፍስ ስጋን ልሁን ብላ እንደማታስቸግረው ሁሉ አብዛኞቻችን ግን በዓለም ላይ ለመኖራችን በዚህ ዓለም ላይ በመመላለሳችን ኃጢአት ለመስራት ፈቃድ ያለን ይመስለናል። እቺን የምናማረራት መሬት፣ እቺ ግፍ በስቶባታል ብለን የምንናገርባት ዓለም እኮ እኛ መኖሩን ችለንበት እውነት ከእግዚአብሔር ጋር ተጣብቀን በክፉም በደጉም ለመዝለቅ ስላልወሰንን ነው እንጂ እኮ እቺ የምናማረራት ዓለም ላይ እንጦንስ ኖሮባታል። እቺ የምናማረራት ዓለም ላይ መቃርስ ጸድቆባታል። እቺ የምንጸየፋት መሬት ላይ እነ ቄርሎስ እና አትናቴዎስ ሃይማኖት ጠብቀው ኖረውባታል። እቺ የምናማረራት ዓለምና እቺ የምናማረራት መሬት ላይ አቡነ ተክለ ሃይማኖት በሰሜንም በደቡብም በምስራቅም በምዕራብም በወንጌል አርሰዋት ክርስትና እምነት እንደ ብርሃን እንዲያበራ አድርገውባታል። ታዲያ ሌላው ሰርቶባት እኛ እንዳንሰራባትና እኛ እንዳንደክምባት ያደረገን ብቸኛ ነገር ቢኖር ስንፍናችን፣ ቸልተኝነታችን ጉዳያችንም እንዳልሆነ አምነን መዝለቅ ስለጀመርን ቆይተናል፣ ሰነባብተናልም ጭምር። ሙሴን የምናደንቀው ለዛ ነው። ፈርዖን ቤት ሆኖ እንደ ፈርዖናዊ ያልሆነ የፈርዖንን ጣዖታት እያየ ጣዖት በማምለክ ሂደት ውስጥ ኖሮ ክፋት በማየት ሂደት ውስጥ እንኳን ኖሮ ያልተበረዘ ሰው ነበር። ለዛ ነው ግፍ ሲሰራ ሙሴ ዝም ብሎ ሊያይ አልቻለም። ስለዚህ ለእስራኤላዊው ጠበቃ ቆሞ ግብፃዊውን እንዲያውም ጥፋት አጥፍቶ ማድረግ የሌለበትን ግብፃዊውን ገሎ እስራኤላዊውን ነፃ አውጥቶ በኋላ ላይ ሲታወቅበትና ሲደነግጥ ግን ሸሸ፣ ኮበለለ። ወደ ሌላ ሀገር ሄዶ ከንጉስ እንደ ልጅ ሆኖ የመኖር ህይወት ወደ በግ ጠባቂነት ወረደ። እየሰማችሁ ነው? እየሰማችሁ ነው? ከንግስና ወደ ምንነት ነው የወረደው። አያድርስ እኮ ነው፣ አያድርስ እኮ ነው እውነት። አሁን ስንቱ እኮ ከተመቸው መውረድ እኮ አይፈልግም። ስንቱ እኮ ካለበት ላለ መውረድ እኮ ነው ሁሉ ትንቅንቅ። ስንቱ እኮ ነው ካለበት ዝቅ ላለ ማለት እኮ ነው ይሄ ሁሉ ገንዘብ የሚፈሰው፣ ሰው የሚገደለው፣ ሁሉም ዋጋ እስከ መክፈል ደረጃ የደረሰው። እግዚአብሔር ግን የሚገርማችሁ ነገር
ሙሴን ከነበረበት የፈርዖን ቤት አውርዶ በግ ጠባቂ ያደረገው እግዚአብሔር ከሌለበት ቤተ መንግስት እግዚአብሔር ያለበት ከብት በረት ስለሚሻል እግዚአብሔር ያለበት ቦታ ላይ ለመኖር ክርስቲያኖች እንቁረጥ። ሰው ላይኖርበት ይችላል። እኛ ምንፈልጋቸውና አብረውን እንዲኖሩ አይዞ በርታ የሚሉን ሰዎች ላይኖሩበት ይችላል። ምናልባት እኛና እግዚአብሔር ብቻ ልንገኝበት የምንችልበት ቦታ ከሆነ እውነቴን እምላችሁ አንውጣ። ሰው አጅቦን እግዚአብሔር ከማይኖርበት ነገር እግዚአብሔር ኖሮ ሰው ባያጅበን ይሻላል። የእውነታችንን ክርስቲያናዊ ሕይወቱን ለመኖር ቆርጠን ሰው ባይከተለን ይሻለናል እግዚአብሔርን አተን ሰው ከሚከተለን። እውነቴን እምላችሁ ሙሴን እግዚአብሔር እንዲህ ነው ያደረገው። ፈርዖን ቤት ይበላው የነበረው ይጠጣው የነበረው ይጫማው የነበረው ይለብሰው የነበረው እኮ ብዙ ነገር ነበር። ሁሉን ነገር አስተወውና ባዶ አደረገው። እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች፣ አናማር። ባዶ ሲያረገ ለሆነ ነገር እያዘጋጀህ ነው። ለሆነ ትልቅ ዓላማ እያዘጋጀ ነው። ተመልከቱ ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ? በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ ያለማመደው እኮ ነው። በግ እኮ ስንት አይነት አመል አለው። አንዱ ልጋጥ ይላል፣ አንዱ ልኮብልል ይላል፣ አንዱ ይጋጫል፣ አንዱ ይማታል፣ አንዱ ጭቃ ውስጥ ይንከባለላል፣ አንዱ ውሃ ይጠጣል። ይሄንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብጽ የወጣው። 50 ዓመት ሙሉ በግ ጠባቂ አደረገው። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምረው ስለፈለገ ነው። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል? ክርስቲያኖች በፍጹም አይደለም። እግዚአብሔር ዝቅ ሲያደርግ ለተለየ ነገር እያለማመደ ነው። እግዚአብሔር ዝቅ ሲያደርግ ከፍ ላለው ዓላማ ከእንዲሁ እያዘጋጀ ነው። ሙሴን ዝቅ አድርጎ በግ ጠባቂ አደረገው። ከብቶቹን እያጠጣ እያበላ እየኖረ ሳለ ሙሴ የከፍታው ጊዜ ደረሰ። ኦሪት ዘጸአት ምዕራፍ 3 ማለት እሱ። ከዕለታት አንድ ቀን ሙሴ ከሚጠብቃቸው በጎቹ መካከል አንዲቱ ጠፋችበት። እረኛ እንደመሆኑ ዙሪያው ላይ እየጠበቃቸው ያሉትን ሌሎች በጎችን መኖራቸውን ሳይሆን ያየው ሙሴ የጠፋችበትን አንዲቱ በግ ግን በጣም አድርጋ ውስጡን ረበሸችው። ያሉበትን በጎቹን ካሉበት ቦታ ዘግቶ አስቀመጠና ያቺን አንዲት በግ ፍለጋ መዞር ጀመረ። ሙሴ ሄደ። ያቺን በግ ፍለጋ ሊሄድና ሊመለከት ሲል ግን የሲና የሚባል አንድ ተራራ ላይ ግን ያየው ነገር ሕይወቱን ለዘላለም ለወጠለት። ሙሴ ያቺን በግ ፍለጋ ወደ ሲና ተራራ የበጊቷን ድምፅ እየሰማ በሚሄድበት ጊዜ ላይ ከፊት ለፊቱ ታላቅ የሆነ መገለጥ ተመለከተ። ከፊት ለፊቱ አንድ ሐመልማል ወይንም ደግሞ ቁጥቋጦ ከላዩ ላይ እሳት እየነደደበት፣ ሐመልማሉ ወይንም ደግሞ ቁጥቋጦ ያለው እርጥበት እሳቱን ሳያጠፋው፣ እሳቱ ላይ ያለው ግለትና ኃይል ደግሞ ቁጥቋጦውን ሳያነደው ሁለቱም ተከባብረው ተመለከተ። ደነገጠ። እንደዚህ ያለ ነገር ታይተውም ተመልክተውም የማይታወቁ ነገሮች ተአምር ስለሆነ ሙሴ ወደ ውስጥ ተጠግቶ ጉዳዩ ምን እንደሆነ ለመመርመር ጠጋ ሲል በዛ ቦታ ላይ ሆኖ ያንን ራእይ እንዲያይ ያደረገው እግዚአብሔር ከቁጥቋጦ ውስጥ ድምፅ አወጣ። መጽሐፋችን እንደም የሚለው ምን መሰላችሁ? የእግዚአብሔርን መልአክ ለሙሴ ተናገረው ይላል። የማን መልአክ? የእግዚአብሔር መልአክ ለሙሴ ተናገረው። እንዲህ ያለው የቆምክባት ቦታ የተቀደሰች ናትና ምንህን ከእግርህ አውልቃል፣ ጫማህን ከእግርህ አውልቃል። የሙሴ ጫማ ማለት አንደኛ ያረገውን እየተጠጋኸው ያለው የቅድስና ቦታ ስለሆነ ጫማህን አውልቅ አለው። ዛሬ ቤተ መቅደስ የተቀደሰ ቦታ ስለሆነ የትም የረገጠውን ጫማችንን ይዘን አንገባ። የትም የረገጠውን ጫማችንን ይዘን አንገባ። አውልቀ ነው እንሄዳለን። ሁለተኛው ጫማህን አውልቀው አለው። ስሙ በደንብ ጫማ የሚሰራው ከሞተ እንስሳ ቆዳ ነው። በአሁኑ ቋንቋ ሌዘር ልትሉ ትችላላችሁ። ከሞተ እንስሳ ቆዳ ነው ጫማ የሚሰራው። ጫማህን አውልቅ ያለው እንደ ሞተ እንስሳ ስጋዊ የሆነውን አስተሳሰብህን አውልቀውና እኔ ላሳየ ወደሚችለው ትልቅ ወደ ሆነው ራእይ ተጠጋለ። ቤተ ክርስቲያን ውስጥ ያለውን ምስጢር ለመረዳት የሚፈልግ ሰው ማንም ካለ ጫማውን የተባለ ስጋዊ አስተሳሰቡን በሩ ላይ ነው ጥሎ መምጣት ያለበት።
ዛሬ እኮ ከነስጋው ያስተሳሰባችን ስለመጣን እኮ ነው ለጸሎቱም ለጾሙም ለስግደቱም ለምጽዋቱም ለሱባኤውም የምንቸገረው። እግዚአብሔር ርቆን እኮ አይደለም፣ እኛ ሐሳባችን ከእግዚአብሔር ስለራቀ ነው። አስተዋይ መሆን አለብን ክርስቲያኖች። ወንጌል እኮ ምን ይለናል? እንደ ርግብ የዋሆች እንደ እባብም ምኖች ሁኑ ይላል። ልባሞች እስኪ በሉ በሉ እንጂ ሁላችሁም በሉ ልባሞች ሁኑ እስኪ በሉ። እንደ ምኖች እንደ እባቦች እስኪ በሉ ልባሞች ሁኑ። የእባብ ልባምነቷ ምንድነው ቢሉ እባብ ከአንድ ቦታ ወደ ሌላ ቦታ ልትሻገር ብትፈልግ ውሃ ላይ ከሆነ መርዟን ተተፋውና በውሃው ላይ ከላይ እየተንሳፈፈችን የምትሄደው። ከነ መርዟ ውሃው ላይ ከላይ ተንሳፍፍ እሄዳለሁ ብትል ግን መርዟ ከውሃው ጋር በአፏ ቢገባ ይጠቅመኛል ያለችው መርዟ ራሷን ገሏት ይተርፋል። ለራሷ ደህንነት ስትል መርዟን ውጪ ተፍታ በህይወቷ ላይ ፈርዳ። ምክንያቱም ውሃው ላይ ስትንሳፈፍ እኮ ሌላ አውሬም ሊበላት ይችላል አይደል? አይችልም? ይችላል እኮ ውስጥ ያለ አሳ ሊበላት ይችላል። ግን መርዟን የተፋችው ራሷን ላለመከላከል ሳይሆን ራሷን ህይወቷን ለማትረፍ ነው። እንዲሁ ሁሉ ይላሉ ሊቃውንት፣ ስሙ በደንብ እንደ እባብ ልባም የሆኑ ክርስቲያኖችም መርዝ የሆነ ክፋታቸውን ባህር ወደ ተባለች ወደ ቤተ ክርስቲያን ሳይገቡ ደጁ ላይ ነው ተፍተውት መምጣት ያለባቸው። አሁን እኮ ከነመርዛችን እየገባን እኮ ነው እየሞትን ያለው። ህይወት የሚሰጠው ቤት እየገባ ሰው ሞቶ እንዴት ይወጣል? ከነመርዙ ካልገባ በቀር